የአብርሃም ነገር ከቀን ወደ ቀን ወደ ህፃንነት እየተቀየረ ነው ያለው ማለት ነው። ሄርሜላ ደግሞ አፍቃሪ ሳቶኝ በጣም ራስ ወዳድ ሰው ነች። በዚህ አጋጣሚ እንግዲህ እሷም አስሬ ፌንት እየሰራች ትገኛለች። እውነት ለመናገር ከሆነ እኔ በሄርሜላ ፌንት ተደስቻ አይደለም። ምክንያቱም እኔ ሰው ነኝ፣ ስብዕና ይሰማኛል። ማንም ሰው እንደዚህ የሆነ ጉዳት ሲደርስበት እኔ አልፈልግም፣ በእውነቱ ማለት ነው። መጥፎ ስራውን ልቃወም እችላለሁ፣ ነገር ግን ክፉ ነገር ከዛም ሰው ላይ እንዲደርስበት በጭራሽ አልፈልግም። እና ግን የሄርሜላ አስሬ ፌንት መንቀል የአብርሃም አስሬ መቀያየሩ ኖርማል ነው ወይ ብላችሁ ታስባላችሁ? ከዚህ በፊት እንግዲህ እንዴት አመሻችሁልኝ ቤተሰብ፣ ደህና ናችሁልኝ? እና ማለት ነው ውዶችዬ፣ ከዚህ በፊት ዳኒ ወደ እነሱ የመጣ ጊዜ ያወራውን ነገር ሰምታችሁ ከሆነ ዳኒ እነ ሩታ ከዚህ በኋላ ከእቅዳቸው የለውም፣ እነሱ ያቀዱት ነገር አለ፣ እኔ ከእቅዳቸው የለውም፣ ከዚህ ውጭ ነኝ፣ አይመለከተኝም፣ እስካሁን ለነበረው ነገር ይቅርታ ብሎ ተናግሯል። እና ምን አለ አብርሃም፣ ወይ በቃ ከዚህ ቦታ ዘወር እንላለን፣ ካልሆነ ደግሞ የሚደረገውን ነገር እናደርጋለን ብሎ አንድ ቃላት ተናግሮ ነበር ማለት ነው። ማድረግ ያለብንን ነገር እናደርጋለን ብሎ ነበር። እና ስለዚህ ይሄ ነገር ከምን የመጣ ይመስላችኋል? አብርሃም አሁን ጨርሶ ራሱን ሳተ የምንለው ሰው አይደለም። ምክንያቱም በደንብ አድርጎ ሄርሜላን ያስታውሳታል። እውነት እናንተ እንደምትሉት እናንተ እንደምታስቡት ራሱን ስቶ ቢሆን ኑሮ ሄርሜላ የምትባል ሴት በጭራሽ ላይ ያስታውስ ይችል ነበር። አያስታውስም ሁሉ ማለት ነው። ገብቷችኋል አይደለ? ስለዚህ አብርሃም ደግሞ መካከል ላይ አዎ ሄርሜላ ነሽ አውቅሻለሁ፣ ነገር ግን እኔ ከሩታ ጋር ነው መሆን የምፈልገው እያለ ትክክለኛ ነገር ይናገርና እንደገና ደግሞ ድንገት ደርሶ ጭልጥ ይላል አብርሃም ማለት ነው። እና አሁን ሁላችሁ ያው የበሰበሰ ዝናብ አይፈራም እንደተባለው እነ ሩታ ስለተጠራጠሩ ብቻ ሁሉም ሰው ከሩታ ላይ ከኤፍሬም ላይ እጁን መቀሰር የለበትም ብዬ አስባለሁ። ምክንያቱም እነ ሩታና ኤፍሬም ተሸውደውስ ቢሆን ልክ እንደኛ የምሬን ነው ማለት ገና የመጀመሪያ ቀን የሄደ ቀን ምናልባት ራሱን የሳተ ሰው መስሎ ነገሮችን ሁሉ የረሳ ሰው መስሎ ከነሱ ጋር ሄዶ ተቀላቅሎስ ቢሆን ሚስጥራቸውን ለማወቅ የሚያደርጉትን ነገር ለማወቅ ዳኒ በጣም በብዙ ነገር ጭንቅላቱን ስለሞላው ምናልባት እዛ ውስጥ ሆኖ እነሱ የሚያደርጉትን ነገር ለማወቅ እንደዚህ እየተጃጃለ ቢሆንስ፣ እነሱ ተሸውደው ቢሆንስ የሚለውን ነገር አስባችሁታል? እኔ አሁን እንደዛ እያሰብኩ ነው። ቪዲዮዋቸውን ሳየው ዝም ብዬ ማለት ነው። እውነት አብርሃም የእውነት በእውነተኛነቱ እንደዚህ ከሆነ እንደዚህ ሆኖ ከሆነ እንደዚህ ፈዞ ከሆነ ቤተሰብ ሊደርስለት ይገባል። የሆነ መውሰድ ያለባቸው ቦታ ሊወስዱት ይገባል። ግን ይሄ ትክክለኛ ህመም ነው አትሉትም? አይደለም። ግማሹን በደንብ አድርጎ ያስታውሳል፣ ግማሹን ደግሞ ከመካከል ላይ ውጅጅ ያደርገዋል ማለት ነው። የታመመ ሰው ደግሞ እንደዚህ ሀፋፍ ሊሆን አይችልም። ወይ መታመም ነው ወይ መዳን ነው። ስለዚህ ህዝብ ብቻ ሳይሆን እነሱም እየተሸወዱ ያለ ይመስለኛል፣ ሩታና ኤፍሬም። ለማንኛውም ኤፍሬም እና ሩታ እውነት አብርሃም እንደዚህ ራሱን የለቀቀ ራሱን የሳተ መስሎ መጥቶባችሁ ከሆነ እናንተም ከእንደዚህ አይነት ነገር መውጣት አለባችሁ። ከምር ልትነቁ ይገባል ብዬ ነው ማስ ግን ከምንም በላይ ጤና እስከሆነ ድረስ ወሳኙ የምር አብርሃም ከልቡ ከሆነ እንደዚህ እንደው አውጀጅ እያደረገው ያለ ማለት ነው። እውነት በጣም ከባድ ነው። እና ሄርሜላ ደግሞ ከአንድም ሁለት ጊዜ ወደቀች። በነገራችን ላይ ፌንት ማለት በጣም ቀላል ነገር አይደለም። ምናልባት ራሳችሁን አዙራችሁ ወድቃችሁ የምታውቁ ሰዎች ማለት ነው ለተወሰነ ጊዜ ምንም ነገር እኮ አታስታውሱም። የምር እኔ ራሴ ስለማቅ ነው። እኔ ራሴ ወድቄ ስለማቅ እንደዚህ ደንግጬ ምናምን ሳይሆን በራሴ በተፈጠረ ነገር ወድቄ ስለማቅ ፌንት ስትሰሩ ከፌንት ስትነሱ እንደዚህ አይደለም። የምሬ ነው። ነገሮች ሁሉ ነው የሚደበላለቁባችሁ ለተወሰነ ደቂቃ። ከምር አይናችሁ ሁሉ ብዥ ይላል። ገብቷችኋል? ሄርሜላ ውሃ ተረጨባት አይደለ? አይኗን ሰለምለም አደረገች። ከዛ ቆማ በጣም ነበር ስታወራ የነበረው። የደከማት ስሜት እንኳን የለባትም። ከዛ በመቀጠል ደግሞ ሁለተኛ የወደቀችው ላይ አብርሃም እንዲያስታውሳት ነው። አብርሃም የሆነ ነገር ብሎ ወደ እሷ እንዲሄድ ነው እንጂ እውነት ይሄ የበሽታ አወዳደቅ ነው ብዬ እኔ አላምንም፣ ማመን አልችልም ማለት ነው። ነገር ግን በእሷ ፌንት እኔ ተደስቼ እንዳይመስላችሁ። እኔ ማንም ሰው የሆነ ክፉ ነገር እንዲደርስበት ሁሉ አልፈልግም። ከዛ በመቀጠል ደግሞ ዛሬ አዲስ ነገር ያየ ነው። ሄርሜላ እርጉዝ አይደለችም። አብርሃምን ለማሰር የተጠቀመችው ዘዴ እንደሆነ ግልጽ ነው ከዚህ ጋር። ምክንያቱም አብርሃምን ለብቻው ጎተት አድርጋ በጣም ብዙ ነገሮችን ስታወራው ነበር አይደለ? እኔ ነኝ ሚስት፣ ከሩታ ጋር ያለውን ነገር ጨርሰሃል። አብርሃም ዛሬ እኮ መቀባጠር እኮ ነው። ገብታችኋል? አሁን ምን አለ? እኔና ሩታ ልንጋባ ነው፣ ሩታ ምን ያንሳታል ብሎ ጭራሽኑ ለሩታ መሰከረላት። አበስኩ ገበርኩ
ራምራም አሁን ባንተ እንሳቅ ወይስ ደግሞ እንዘን? እኔ እኮ ግራ ገባኝ። ማዘን ያለብን ለዚህ ልጅ ወይስ ደግሞ እንዴ የሆነ ፍንጭ ነገር ንገሩና። ምንድን ነው ይሄን ያክል የምታስጨንቁን እናንተ ደግሞ ጭራሽኑ ማለት ነው። እኔ ይሄውና ቀለበት አድርገልኛል እኮ አንተ ይሄኔ ባለ ስትለው ምን ይሰራልሻል? አውልቂው ቀለበቱና ጭራሽ ከእጇ ላይ ቀለበቱን ሊያወልቅ ማለት ነው። ኧረ ጉድ ፈላብኝ። እኔ እንደዚህ አይነት ህመም አይቼም አላውቅም በጭራሽ። እና እንደ ህፃንም እንደ ደህና ሰው ነው የሚያደርገውና እነ ሩታ ሲሄዱ ላይክ የሆነ ነገር አስደንግጦት እንደሚያለቅስ ህፃን። እንዴ ኤፍሬም ጥሎኝ ሄድ እኮ ሩታን አምጣት፣ ሩታን ጥራት፣ ሩታ የታለች? እንዴ ሰፍሰፍ አለ እንደ ህፃን ልጅ ማለት ነው። ብቻ የተፈጠረውን ነገር ፈጣሪ ይፍታው። እውነት ለመናገር በጣም ከባድ ነገር ነው፣ የምናውቀው ነገር ስለሌለ። ግን እኔ ብዙዎቻችሁ ከመሬት ተነስታችሁ ከሰው ላይ ባትፈርዱ፣ አትፍረዱ። ከሩቲና ከኤፍሬም ላይ አትፍረዱ። ቢያንስ መረጃ ይዛችሁ ለመፍረድ ሞክሩ። ሲቀጥል ደግሞ ሄርሜላ አብርሃምን እኔ ወድሃለሁ፣ አፈቅራለሁ፣ ሞትልሃለሁ ትላለች እንጂ ውሸት በውሸት የምሬን ነው የምላችሁ። ሄርሜላ በጣም ራስ ወዳድ ሰው ነች። በዚህ አጋጣሚ ከዛ ጋር የምትናገረው የምታደርጋቸው ነገሮች በሙሉ እሷን እንዲያስታውሳት የእሱ ፍቅረኛ እንደሆነች አብርሃም እንዲያስታውስ እንጂ አብርሃም ምን ሆነ ብላ በጭራሽ ለሰከንድ እንኳን አልተጨነቀችም። ከምሬ እኮ ነው። ምን ብለው ነው? ስለ እኔ ክፉ ነግረው ነው ወይ? ምን ተናግረው ነው? ምን አድርገውብህ ነው? እነሱ እኮ ክፉ ናቸው። እነሱ እኮ ያንተን ህይወት ለማመሰቃቀል ነው። ዝም ብላ ተንኮል ነው የምደረድረው። ነገር ግን የምር ከልብ አፍቃሪ ብትሆን ኑሮ ማለት ነው እዛ ጋር የእሷን መርሳት ምንም አታስታውሰውም ነበረ። የእሷ ፍቅረኛው እንደሆነች ለማስረዳት አትሞክርም ነበረ። ገብቷችኋል አይደለ? አታስረዳም ነበር በጭራሽ። ምን ሆነ ነው ብላ ነበረ ከሱ ጤና ላይ ትኩረት የምታደርገው። ያያችሁ እናንተ ስፍስፍ ብላ ሞታ ነው የምትወደው የምትሉት ሴትዮ አይደለም። ለራሷ ጥቅም ነበር ከዛ ላይ እንዳይረሳት። ገብቷችኋል? ራሱን አስታውሶ ወደ እሷ እንዲመለስ እና እሷን እንዳይረሳት ነበር ከዛ ጋር ስትጣጣር የነበረው እንጂ አብርሃም ምን ሆንክ ብላ ለሰከንድ እኮ ልጠይቀው አልቻለችም። ምን ብለው ነው? ስለ እኔ መጥፎ ነገሩ ሆይ? አንተ እኮ የኔ ሚስት ነህ፣ ከሩታ ጋር አብቅቷል ሁሉ ነገር። ቢያንስ እንኳን አብርሃም ራሱን ሳተ ብንል እኮ ማለት ነው። ራሱን የሳተ ሰው እኮ በአንዴ እንዲያስታውስ አይጠበቅም። ዶክተር ራሱ እኮ ይናገራል። ራሱን የሳተ ሰው ቀስ በቀስ የሆነ ነገር በድንገት ከነገራችሁት ድጋሜ እንዳይረሳ ይመስለኛል። እና በድንገት የሆነ ነገር ራሱን ለሳተ ሰው አይነገርም። ቀስ በቀስ ነገሮችን እንዲያስታውስ ነው የሚደረገው ማለት ነው። ሄርሜላ አንገት በገመድ ነው ያደረገችው። ከዛ ጋር ግዴታ ሁሉንም ነገር በአንድ ቀን አፍረጥርጦ እንዲያቀና የፈለገችው ማለት ነው። እና እንደዛ ነው ፍቅር አይደለ? ዋጋ የከፈለች በዚህ አጋጣሚ ሩቲ ነች ለአብርሃም ከልቧ ዋጋ የከፈለች ሴት ማለት ነው። ደግሞ ምን ሲሉ ሰማው መሰላችሁ? ሄርሜላ ከመሬት አንስታ እንደዚህ አሳምራ የያዘችው። ኧረ እፈሩ! ኧረ ሼም የሚባል ነገር የያዛችሁ ግን አንዳንድ ሰዎች ማለት ነው። ኧረ ምን አይነት አውሬ ናችሁ ግን እናንተ! እግዚአብሔርን እውነት ሄርሜላ ነች ወይስ ሩታ ነች አብርሃምን እንደዚህ ውልውል አድርጋ ቆንጅጅት አድርጋ ከዚህ ያደረሰችው? ማነች? አብርሃምን አናውቀውም እንዴ? እረ እናንተ ፈጣሪያችሁን ፍሩ በፈጠራችሁ። ሄርሜላን ብትሆኝ ማለት ነው እሷ የጣለችን አንተ ከወደቅበትን ያንስቼ ነው ያቃናው ምናምን ብለሽ ብዙ አታውሪ። ከወደቅንበት የሚያነሳን ፈጣሪ ብቻ ነው። ገባሽ? አንቺ በዚህ ሰውነትሽ ምናልባት ሀብት ስላለች በሀብትሽ ልትመጻደቂ እንዳትሞክሪ እና ድጋሚ ይህን ቃላት ባትጠቀሚው። አንተ ከወደቅበት ያነሳው እኔ ነኝ አይባልም። ሲጀመርም አብርሃም ወድቆም አላገኘሽውም። ወንድምየው ራሱ ታሳፍራለህ። ሚኪ በጣም ነው የምታሳፍረው።